أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. يا أيها الذين آمنوا لا تتخذوا عدوي وعدوكم أولياء تلقون إليهم بالمودة وقد كفروا بما جاءكم من الحق يخرجون الرسول وإياكم أن تؤمنوا بالله ربكم إن كنتم خرجتم جهادا في سبيلي وابتغاء مرضاتي تسرون إليهم بالمودة وأنا أعلم بما أخفيتم وما أعلنتم ومن يفعله منكم فقد ضل سواء السبيل. بسم الله الرحمن الرحيم، والحمد لله رب العالمين، وصلى الله وسلم وبارك على نبينا وحبيبنا محمد وعلى آله وأصحابه وسلم تسليما كثيرا إلى يوم الدين. أما بعد، فقد قال الله تعالى: أعوذ بالله من الشيطان الرجيم، بسم الله الرحمن الرحيم. يا أيها الذين آمنوا لا تتخذوا عدوي وعدوكم أولياء تلقون إليهم بالمودة وقد كفروا بما جاءكم من الحق يخرجون الرسول وإياكم أن تؤمنوا بالله ربكم إن كنتم خرجتم جهادا في سبيلي وابتغاء مرضاتي تسرون إليهم بالمودة وأنا أعلم بما أخفيتم وما أعلنتم ومن يفعله منكم فقد ضل سواء السبيل. سورة الممتحنة يمجمرون آياتنا يمنكرون. سورة الممتحنة تبالالج إيش سورة ويم سورة الممتحنة تبالالج. سورة الامتحان تبالالج ويم دقمو سورة مودة تبالالج. سورة مودة يتبالج بت مكنيات لذكر كلمة المودة في السورة 3 مرات. ሶስት ጊዜ መወዳ የሚለው ቃል በምዕራፏ ውስጥ ስለተጠቀሰና መወዳ የራሱ መልእክት ስላለው እሱን አጉልቶ ለማሳየት ነው። ሱረቱል ኢምቲሃን፣ ሱረቱል ሙምተሒና፣ ሱረቱል ሙምተሐና የሚመስለው ትክክለኛው ስም ሱረቱል ሙምተሐና የሚለው ነው። ወላሁ አዕለም። ሂዶ ሱረቱል ኢምቲሃንም ይባላል። ያው የፈተና ምዕራፍ እንደማለት ነው። ሱረቱ በራአቱን፣ ሱረቱል ፋዲሓ የሚል ስም አላት አይደለ? ሱረቱ በራአቱ ሱረቱል ፈዲሓ ትባላለች። እችም ተፈታኞች ቀርበው የተፈተኑባት ስለሆነች ነው ሱረቱል ሙምተሐና የተባለችበት።
መደንይ ነች باتفاق العلماء አንቀጾቿ 13 አንቀጾች ናቸው ከሱረቱ አልፋቲሃ ተነስተን ወደ ሱረቱ ናስ ስንቆጥር ከ114ቶቹ ምዕራፎች መካከል 60ኛውን ተራ ቁጥር የምትይዘው ምዕራፍ ናት ሱረቱል ሙምተሒና ትባላለች የምታተኩረው ስለ ወላእ እና ስለ በራእ ነው በርካታ ሰው ወላእ እና በራእ የሚባል የዓቂዳ ፓርት እንዳለና ትኩረት በሸሪዓ እንደተሰጠው አይገነዘብም ቁርአን ግን በበርካታ ሱራዎቹ በበርካታ አያቶች የወላእ እና የበራእ ጉዳይ የላ ኢላሃ ኢላላህ ሙሐመዱር ረሱሉላህ ጉዳይ የኩፍርና የኢማን የሽርክና የተውሂድ የሐቅና የባጢል መለያየት መነጣጠል ጉዳይ መሰረታዊ ከሚባሉ የዓቂዳ ጉዳዮች መሆኑን ይጠቁማል እቺ ሱራ የምትጀምረው በያ አዩሃ الذين آمنوا ነው ያ አዩሃ الذين آمنوا ከ93 ጊዜ በላይ ቁርአን ላይ ተጠቅሷል ወይም 83 93 ረሳውት ቁጥሩን ሄዶ ተጠቅሷል በሱራ ደረጃ ግን ያ አዩሃ الذين آمنوا ሶስት ጊዜ ነው የተጠቀሰው አንደኛ ሱረቱ አልማኢዳ ያ አዩሃ الذين آمنوا أوفوا بالعقود ሁለተኛው ሱረቱል ሂጅር ነው ያ አዩሃ الذين آمنوا لا تقدموا بين يدي الله ورسوله ሶስተኛው ሱራ ሱረቱል ሙምተሐና ነች እሷም ያ አዩሃ الذين آمنوا لا تتخذوا عدوي وعدوكم أولياء ሚለው ነው ይህች ሱራ ከሱረቱል ሙምተሒና በስተፊት ሱረቱ አልሐሽር እና ሱረቱ ሙጃደላ የሚባሉ ምዕራፎች አሉ ከነሱ ሱራዎች ጋር የሚያገናኛት መሰረታዊ ጉዳይ አለ እሱም ያው የዓቂዳ ጉዳይ ነው የወላእ እና የበራእ ጉዳይ ነው እነሱም በመዘርዘር ጊዜ ከመፍጀት አጠር አድርገን ለማየት እንሞክራለን አዑዙ ቢላሂ በአላህ እጠበቃለሁ ሚነ ሸይጣኒ ከሰይጣን ውስዋሴ الرجيم كالله رحمة يتبرر يترجم بهنو كهنو بسم الله نبابين بالله سم جمر الله الرحمن أزان الرحيم روح روح بهنو جتاسم سورة الممتحنان مانببين جمر الله مالتنا إيش سورة أنكسوتشا قدم ندالكواتشو 13 ናቸው ብዙ ሐርፎች አሏት ላኪን ሐርፎቹን ሲያባዟቸው ሱረቱል ሙምተሒናን የጨረሰ ሰው ከ15000 አጅር በላይ ያገኛል በጣም በርካታ ነው እንዲሁ ፊደላቶችን ብንቆጥረው በ10 ብናባዛው ከ15000 አጅር በላይ ሱረቱል ሙምተሒናን 13 አያት ናቸው 13 አያትን ቀርተህ ከ15000 በላይ የሆኑ አጅሮችን በአንድ ጊዜ ማፈስ የሚቻልበት ነው ሄዶ ተፍሲሩ እንግዲህ ዝርዝር እንደሚከተለው አየዋለሁ ያ አዩሃ الذين آمنوا እናንተ ያመናችሁ ሰዎች ሆይ لا تتخذوا عدوي وعدوكم أولياء የኔንና የናንተ ጠላት የሆነውን አካል ልዩ ወዳጅ አድርጋችሁ አትያዙ تلقون إليهم بالمودة ودنسوا فكرا تتقلوا اللاتشو وقد كفروا بما جاءكم من الحق كحق ودنانت يمتع بهنو قرآن النار رسالة بأرقتم يكادوا يكفروا هنا إيالا ودنسوا فكرا توروروا اللاتشو أقباب عدلم ليلام تفات اللاتشو يخرجون الرسول የተከበረውን የአላህ መልእክተኛ ነብያችንን አለይሂ ሰላቱ ወሰላም ካገራቸው የሚያባርሩ ሆነው ወኢያኩም እናንተንም አባረዋችሁ እያለ አንቱሚኑ ቢላሂ ረቢኩም በጌታችሁ በአላህ በማመናችሁ ምክንያት ብቻ ሌላ ጥፋት ሳይኖርባችሁ ካገር አስወጥተዋችሁ የአላህን መልእክተኛም ከተወለዱበት ቃያ አፈናቅለው በአላህም ክደው ከናንተ ጋር በመጣው ሐቅም አስተባብለው እያለ እነሱን የናንተንና የአላህን ጥላት ልዩ ወዳጅ አድርጋችሁ ፍቅርን ለነሱ የምትቸሩ የምትወረውሩላቸው መሆናችሁ አግባብ አይደለም ከሙእሚን የሚጠበቅ አይደለምና ይሄንና አስባችሁበት ታረሙ ባላቸው አላህ
ኢን ኩንቱም ኸረጅቱም ጂሃደን ፊ ሰቢሊ በእኔ መንገድ የምትታገሉ ሆናችሁ ከሀገራችሁ የወጣችሁ ከሆናችሁ ወብቲጋአ መርዳቲ ይህንን ሂጅራ ስታደርጉ የኔን የጌታችሁን ውዴታ ከጅላችሁ ከሆነ የወጣችሁት የአላህንና የእናንተን ጥላት ልዩ ወዳጅ አድርጋችሁ መቀጠላችሁን አቁሙ ታቀቡ በላቸው አላህ። ወአና አዕለሙ ቢማ አኽፈይቱም እኔ የደበቃችሁትን ነገር በሙሉ አውቀዋለሁ። ወማ አዕለንቱም በይፋ የሰራችሁትንም እንዲሁ። ወመን የፍዓልሁ ሚንኩም ከዚህ ማስጠንቀቂያ በኋላ ከእናንተ መካከል ይህንን ስህተት የደገመ ሰው የፈጸመ ሰው ፈቀድ ضለ ሰዋء ሰቢል በዚህ ተግባሩ ቀጥተኛ ከሆነው መንገድ ተሳስቷል፣ ጠሟል፣ አፈንግጧል ይባላል አላህ። ኢን የፍቀፉኩም እናንተን ቢያገኟችሁ ወይም ደግሞ ቢያሸንፏችሁ የኩኑ ለኩም አዕዳአ ለእናንተ የወጣለት ጥላት ነው የሚሆኗችሁ። ወየብሱጡ ኢለይኩም ወደ እናንተ ይሰነዝራሉ አይዲየሁም እጆቻቸውንና ወአልሲነተሁም ክፉ ምላሶቻቸውን ቢሱኢ ክፋት በተባለ ነገር ምላስና እጆቻቸውን ይሰነዝራሉ። ወወዱ ለው ተክፍሩን ከዚህም ተግባራቸው በተጨማሪ እናንተ ከኢማን አፈንግጣችሁ ብትከፍሩላቸው የተመኙ ሰዎች ናቸው። እነዚህን ነው እንደ ልዩ ወዳጅ አድርጋችሁ የምትይዙት በላቸው አላህ። ለን ተንፈዓኩም አርሓሙኩም ዘመዶቻችሁ አይጠቅሟችሁም፣ ወላ አውላዱኩም ልጆቻችሁም እንዲሁ አይጠቅሟችሁም። የውመል ቂያማህ የቂያማ ቀን በሚደርስ ጊዜ የፍሲሉ በይነኩም በእናንተና በወደዳችኋቸው በእናንተና በቤተሰቦቻችሁ መካከል የዓቂዳና የኢማን ትስስር እስከሌለ ድረስ ይለያያችኋል። ወላሁ ቢማ ተዕመሉነ በሲር አላህ የምትሰሩትን ሁሉ ተመልካች ነው በላቸው አላህ። ይቺ ሱራ ቅድም እንዳልኳችሁ ሱረቱል ሙምተሐና ትባላለች ብያችኋለሁ። የወረደችበት ምክንያት አጃኢብ በሆነ ታሪክ እና ክስተት ምክንያት ነው። በጣም ትልቅ ሰው ሲያጠፋ የተከበረ ሰው ያልሆነ ቦታ ሲገኝ ትልቁም ትንሹም ይፈተናል። በነቢዩ ጊዜ ዓለይሂ ሰላቱ ወሰላም ነቢያችን ዓለይሂ ሰላቱ ወሰላም ጥላቶች ነበሩባቸው። በጣም ክፉና አረመኔ የቤተሰብ ጥላት ነበረባቸው። ረሱል ተደርገው ከተሾሙ በኋላ የዳዕዋውን ሥራ መስራት ሲጀምሩ አላስቀምጧቸው አሉ። ወገንም ወዳጅ የተባለ ሳይቀር የአባታቸው ዘመዶች እንኳን ሳይቀሩ ተረባርበው እሳቸውን ማመስ ማተራመስና ማስቸገር ጀመሩ። ታግሰው 13 ዓመት ቆዩ። መጨረሻ ላይ ግን በሕይወታቸው ላይ መጡባቸውና የግድያ ሙከራ ለማድረግ በሚስጥር ሴራውን አሴሩ። አላህ ወደ ስደት እንዲሄዱ ፈቀደላቸው። ስደት ሀገር ሂደው መኖር እንዲጀምሩ አላህ ፈቅዶላቸው ስደት አገር ሄዱ። እዛም ተከትለው ለማጥፋት በመጀመሪያው የሂጅራ ዓመት ላይ መለስተኛም ቢሆን ሙከራ አደረጉ። የሁለተኛው ዓመተ ሂጅራ ሲመጣ የበድርን ዘመቻ በምታውቁት ምክንያት ቢሆንም በጣም በመነሳሳት በቁጭት ትቢትና እልክን ጨምረው በቋሚ መልኩ በሙስሊሙ ማህበረሰብ ላይ ቁስል ለመትከልና አደጋን ለማድረስ ተነሳስተው 1000 አካባቢ የሆኑ ታዋቂ ታጋዮችን አሰልጥነው ከነሙሉ ትጥቃቸው ከመካ ከተማ ተነስተው 500 ኪሎ ሜትር ወደ መዲና ሄዱ። ያኔ አላህ አዋርዶ መለሳቸው። ታሪኩ ረጅም ነው። በሶስተኛው ዓመተ ሂጅራ የኡሁድ ዘመቻ ተካሄደ። እምብዛም ባይሳካላቸውም እጅግ ሙእሚኖቹ ተፈተኑ። ሄዶ ግን ጉዳዩ ተጠናቀቀ። በአራተኛው ዓመተ ሂጅራ ትንሽ ሙከራ ተሞክሯል። አምስተኛው ዓመተ ሂጅራ የመጨረሻ የሆነውን ትግል አደረጉ። ገዝወቱል አሕዛብ ወይም ገዝወቱል ኸንደቅ ይባላል። ያንን ታሪክ አካሂደው ሳይሳካላቸው ወደ ሀገራቸው ተመለሱ። ከዛም በኋላ ግን የተለያዩ ረብሻዎችን መረበሽ አላቆሙም። ስድስተኛው ዓመተ ሂጅራ መጣ። ነቢያችን ዑምራ ለማድረግ አሰቡ። በምታውቁት ታሪክ ተመለሰ። በሰባተኛው ዓመተ ሂጅራ
ዑምራ አድርገው ተመለሱ። ውልም ተዋዋሉ፣ የሰላም ስምምነት ግን መጨረሻ ላይ አፈረሱት። ረሱል ዓለይሂ ሰላቱ ወሰላም ይህንን ጦርነት እንዳፈረሱባቸው ያጸፋ ምት ለመምታት ከመዲና ተነስተው ወደ መካ ሲያስቡ ያን ጊዜ ለአጋጣሚ ሆኖ የሆነች አንዲት ሴትዮ እዛ ሀገር መዲና ሀገር ትመጣለች። ይቺ ሴት ሳራህ ትባላለች አሉ። የበኑ ዓብድል ሙጠሊብ ባሪያ የነበረችና በዛ አካባቢ ላይ የበኑ ሃሽም ቤተሰብ አባል የሆነች በኩፍር የምትታወቅና በአካባቢው ሰው በዘፋኝነቷና በአነሳሽነቷ የምትታወቅ ሴት ቀጥ ብላ ነቢያችን ጋር መዲና ትመጣለች። መዲና መታ ያ ሙሐመድ ትላቸዋለች። ለበይክ። ባለፉት ጦርነት እንደምታውቀው ያግዙኝ የነበሩት በኑ ዓብድል ሙጠሊብ እና የበኑ ሃሽም ቤተሰቦች አብዛኛዎቹ ሞቱ። እኔ ደግሞ በራብ ተንገላታሁ፣ ተሰቃየሁ። መቼም አንተ ደህና ሰው ነህ ብዬ እንድታግዘኝ ነው የመጣሁት ትላቸዋለች። ረሱል ደግሞ ዓለይሂ ሰላቱ ወሰላም ካፊርነቷን ቢያውቁም ዘፋኝና አዝማሪነቷን ቢያውቁም ራበኝና ቸገረኝ ብሎ የመጣውን መመለስ አይፈልጉምና የተላኩበትም ዋናው ዓላማ በረሕመት ስለሆነ ወማ አርሰልናከ ኢላ ረሕመተን ሊልዓለሚን ስለሆነ እሳቸው የላቸውም ነበር። በኑ ዓብድል ሙጠሊብ እዛ አካባቢ ያሉትን ሙሃጅሮች ቤተሰብ እኮ ናት አግዟት አሉና ልብስም ሰጧት፣ የትራንስፖርት የሚሆን ፈረስም ሰጧት፣ ቀለብ የሚሆንም ነገር ጫኑላትና ሄደች። ልትሄድ ስትል ለካ የስለላ ስራም የመስራት ዓላማ አንግባ ነው የመጣችው። ነገሩ በዚህ ላይ እንዳለ አንድ ሰሓቢ የመጨረሻ ማር የሆነ ሓጢብ እብኑ አቢ በልተዓ የሚባል አንድ ሰሓቢ ረዲየላሁ ተዓላ አንሁ ይሄ ሰው ቁጭ ብሎ ሲያስብ እንዴ ለቁረይሾቹ የደህንነት ወታደራዊ ደህንነት ሚስጥር አሳልፌ ብሰጥ ቤተሰቦቼን ትቻቸው የመጣሁትን ልጆቼን እኮ ሰፖርት ሊያደርጉልኝ ይችላሉ አለና ደብዳቤ ይጽፋል። ደብዳቤው ምን ቢል ጥሩ ነው? ከሓጢብ እብኑ አቢ በልተዓ መካ ላሉት ሙሽሪኮች ለሁላቸውም ይላል። ጉዳዩ ስለ ሙሐመድ መረጃ ስለመስጠት ነቢዩ ሙሐመድ ዓለይሂ ሰላቱ ወሰላም ከመዲና ተነስተው እናንተን ለመውረር ሙሉ ኃይላቸውን አዘጋጅተው እየመጡላችሁ መሆኑን እየገለጽኩኝ አቅም የሌላችሁ መነሻው መዲና መድረሻው መካ ሊደርስ የሚችል ኃይል አጠናቅረው እየደረሱ መሆኑን እንዲታወቅ በማለት ይሄን መልእክቴን አስተላልፋለሁ ይልና የቸገራት መሆኑን ስላወቀ 10 ዲናር ሀዲያም ሰጥቶ የተጻፈውን ደብዳቤ ሽግ አድርጎ ለቁረሾች አስተላልፊ ወታደራዊ የደህንነት ሚስጥር ነው ብሎ ይሰጣታል። ነቢያችን ደግሞ ዓለይሂ ሰላቱ ወሰላም ልክ ኢንፎርሜሽኑ እንደደረሳቸው የጦርነቱ ጅብሪል ነው መጥቶ የነገራቸው። ሌሎች ምክንያቶች አሉ አሁን ቦታው ስላልሆነ እንጂ ፈትሑ መካ ቦታው ሲመጣ እናነሳዋለን ብዬ ነው። ሄዶ ልክ እንደደረሳቸው አላሁመ አዕሚ ዓና በሰረ ቁረይሽን አሉ። እንደ ቁረይሾች የምናደርገውን ወታደራዊ እንቅስቃሴ አንድም ኢንፎርሜሽን እንዳይደርሳቸው አንተ አድርግልን ብለው ዱዓ አድርገዋል። የነቢዩ ዱዓ ዓለይሂ ሰላቱ ወሰላም አይደለም የሷሊሖች ዱዓ ጠባ አይልም። አላህ የሚለው አመን ዩጂቡ ልሙጠራ ኢዛ ደዓህ ወኢዛ ሰአለከ ዒባዲ ዓኒ ፈኢኒ ቀሪቡን ኡጂቡ ዳዕወተ ዳዒ ኢዛ ደዓን ፈሊየስተጂቡ ሊ ወሊዩእሚኑ ቢ ለዓለሁም የርሽዱን ነው የሚለው። በዛው መሰረት ሰምቷል። ልክ ኢንፎርሜሽኑ እንደወጣ እንደሄደች ጅብሪል ይመጣና ያ ረሱላላህ ይላቸዋል። ለበይክ ሚስጥሩ እኮ ወጥቷል አላቸው። እንዴት ሆኖ? ሓጢብ እብኑ አቢ በልተዓ የሚባል ሰው እንዲህ አድርጎ ደብዳቤ ጽፎ ከእርስዎ ጋር መጥታ ቸገረኝ ያለችው ሰው ጋራ ሰጥቷት ሂዳለች አሉ። የት ነው ያለችው? ደከም ብሏት ረውዶቱ ኻኽ የሚባል ከመዲናና ከመካ ከተማ መካከል ያለ ወደ መዲና ቅርብ የሆነ ወደ ጁሕፋ ቅርብ የሆነ ቦታ ላይ እዛ አርፋላችኋለች ይላቸዋል። ረሱል ዓለይሂ ሰላቱ ወሰላም ደግሞ ዓሊ ብኑ አቢ ጣሊብን በአስቸኳይ ድረስ አሉት። መጣ። ዓሊ ብኑ አቢ ጣሊብ እንደምታውቁት ዓሊ ብኑ አቢ ጣሊብ ጀግናው ፈረሰኛ፣ ወዲህም አማች ነው፣ ወዲህም ጓደኛ፣ ጦር ያየ ጊዜና አይዳኛውም ዳኛ፣ ወታደራዊ የሆነ ምስጢር አለ፣ ሄድና ኦፕሬሽኑን ሰርተህና ይላቸዋል።
يقول علي بن أبي طالب كما في صحيح البخاري ناداني رسول الله صلى الله عليه وسلم نبياتين ترون ومعي أنيقا مقداد بن الأسود ألا أبو المرثد مبالم عند صحابي ألا مقداد بن الأسود ألا أني مالن صوستاتين تترتن ليلام رواية بلال يالي مسلنيا الرساوت. على كل حال زبير بن العوام مال رضي الله عنه مقداد بن الأسود زبير بن العوام أبو المرثد مبال سوية لا كننا قد بلان سنهد أتابع لبت بوتا لستيتنا قنينات سنة قنيات ياسيون دبدابيا وشي القواتا يمن دبدابيا ياسيو دبدابيا لا وشيو نبيو لكون نيمتانا والله ألياسكم أوشي يلن منو نموتا ورجي بلنا صورناتنا يازچون اهل اقاوم بمولو فتش يلن. يقول علي بن ابي طالب رضي الله عنه لعلها لم تاخذ يا ليازچ ليهون يچلال بقى هن فتش كذي بلا من لنارغ نو اعلالو لا علي بن ابي طالب ما كذب رسول الله صلى الله عليه وسلم نبياتنا يواش وما كذبنا እኛም ተልከን ስንመጣ ውሸታችንን አይደለም አምነን ነው የመጣነው ነብዩም አይዋሹም ታወጫለሽ አታወጭም ካላወጣሽ ግን ለኑጀሪደነኪ የራቁት ፍተሻል እንጀምር ነው አለ يقول الراوي ከጸጉሯ ከኋላዋ ጉንጉን በኩል ወረቀቱን አወጣችሁ ይላል بعض اهل السيره በብልቷ ማከል ነው ያስቀመጠችው ተደብቆ ልዩ ሚስጥር ደብዳቤ ስለሆነ ከዛ ነው ያወጣችሁ ከፓንቷ ስር ነው ያወጣችሁ ብለዋል على كل حال ነብያችን ሲልኳቸው አለይሂ ሰላቱ ወሰለም ልጅ ደብዳቤውን ተቀበላችሁ ልጅቱን ልቀቋት ብለዋል في روايه اخرى ይዛችኋት ነው ብለው እሷንም ይዘዋት መጥተዋል በቁጥር ስለሆነ በቃ ወታደራዊ እስረኛ ነች ወታደራዊ እስረኛ እኮ እንደዚህ እንደ ፖሊስ እስረኛ ምናምን አይደለም ያ አገር ክዳት ነው አገር ክዳት ሌላ ጉዳይ المهم ይዘዋት መጡ ማን ነው የሰጠሻላት حاطب بن ابي بلتعه دبدابيو لك سينبب من حاطب بن ابي بلتعه الى نفر من قريش سيد عمر من اللي يشلال يا رسول الله قالوا لبيك دعني اضرب عنق هذا المنافق يزيه منافق انقت لبل يا رسول الله باكو فكروا لي ندول اتقلقلني فكروا لي قال عليه الصلاه والسلام لا لمن لعل الله اطلع على أهل بدر فقال اعملوا ما شئتم فقد غفرت لكم يا بدر سوكونوا سنبلا تلال عندي. وفي رواية في مسند الإمام أحمد بعث رسول الله صلى الله عليه وسلم إلى حاطب أميت أرى سولاكم طرت متى قال صلى الله عليه وسلم ما هذا هنا information سو ما هذا إيه من النوابت قال صلى الله عليه وسلم لا تعجل علي يا رسول الله لا تشكلوا بي حسابي اللست أتقوطن رمجات تسروا بي حسابي اللست من دنو مساتو حساب يا رسول الله أني أمكا كتما وسط يكتمايتو نوارينا يزا كبابي يقوسا أبال عيدلو أنا ملصق ولست منهم ተጠግቼ የምኖር እንጂ የዛ አካባቢ ነዋሪ አይደለም የርሶ ሷሐቦች ሁላቸውም ማለት ይቻላል ሙሃጅሮቹ ልጅ ትተው ሚስት ትተው ቢመጡ እንኳን አጎቶች አሏቸው ያጎት ልጅ አላቸው የወንድሜ ልጅ አትንኩ ያጎቴ ልጅ አትንኩ ብሎ የሚከላከላል አላህ እንደሚረዳው እንደማያዋርደው እርግጠኛ ነኝ ግን እስከዛ ድረስ እንኳን ቢሆን ኢንፎርሜሽን ያቀበለን ብለው ልጆቼን አደጋ እንዳይጥሉብኝ እንደው ትንሽ ጥቅም ያገኘሁኝ መስሎኝ እንጂ ما فعلته كفرا ولا ارتدادا كفر مرتد هنيا لم يسراوت يا رسول الله اتقوتني علاتو قال صلى الله عليه وسلم صدقكم ونات النار لا تقولوا الا خيرا سلا حاطب بن ابي بلتعه خير انجي عند سو እንዳይወጣው በቃ فلذلك የሀገር ክዳት ላይ የተገኘ ሰላይን በሸሪዓ ሁክሙ ምንድነው ይገደል ወይስ ምን ይደረግ
اختلف الفقهاء ودياون نور مجمع وسر ያለበት በግድያ ሌሎቹ ላ ንያው መታየት አለበት ንያ ቀልብ ነው ከምንድነው እንትን ምንለው መጨረሻ ላይ ግን ጀምሁር ዑለማ ያሉት የሰላይ ጉዳይ ለአሚሩል ሙእሚኒን ነው የሚሰጠው ለአሚሩ ኢንሻአ በምርመራ ውጤቱ መሰረት አስቦ ይሄ ሰው ሊማር ይገባል ብሎ ካመነ ይማረው መገደል አለበትም ካለ እሱ አሚሩ እርምጃ ይወስድበት እንጂ ማንም አካል እርምጃ ሊወስድበት አይችልም ብለው ይሄንን ወሬ አውርተዋል ማለት ነው على كل حال ታሪኩ ረጅም ነው ከተፍሲሩ ወጣን መሰለኝ ይሄ አያት ልክ እንደ ይሄ ክስተት ልክ እንደ ተከሰተ حاطب بن أبي بلتعن መሰረት ተደርጎ ለሙእሚኖቹ ከባድ የሆነ ማሳሰቢያና ለየዋህ ሙስሊምም ትልቅ የሆነ ማስጠንቀቂያ መሰጠት አለበት ያንን ማስጠንቀቂያ ለመስጠት ይህንን አያት አላህ ወረደ ካፊሩ ሙናፊቁ ምን በሚስጥር ሳይሆን በግልጽ ነው ስለላ ስራ ሰርቶ ሙስሊሙና እስልምና እንዲጠፋ ሐቁ እንዲኮመሽሽ ስራ የሚሰራው ሙእሚን ግን ያ አዩሃ الذين آمنوا እናንተ ያመናችሁ ሰዎች ሆይ لا تتخذوا عدوي የኔን ጥላት አትያዙ وعدوكم የራሳችሁንም ጥላት እንት የሞኝ ማለት የሰውን ጥላት ወዳጅ አድርጎ ማንም ሰው ሊሳሳትበት ይገባል ያንተን ጥላት ወዳጅ አድርገህ ትይዛለህ لا تتخذوا عدوي وعدوكم أولياء تلقون إليهم بالمودة ወዳጅነት የሚባል ነገር ከልባችሁ ብድግ አርጋችሁ ምትጀቧቸው ምትሰጣቸው ሆናችሁ መወዳ ማለት خالص الحب የፍቅሩ ጽድት ያለችውና المملوءة بالرحمة እዝነት ርህራሄ ያለበት የፍቅር የመጨረሻው ጣራ መወዳ ይባላል ያችን ነው አላህ Subhanahu Wa Ta'ala لا تتخذ يا أيها الذين آمنوا لا تتخذوا عدوي وعدوكم أولياء تلقون إليهم بالمودة مودة لمؤمنون يستطيعون فلذلك يقول الله تعالى لا تجد قوما يؤمنون بالله واليوم الآخر يوادون من حاد الله ورسوله الله أن الرسول قال تصري هنا أكل ليوداج የመጨረሻ ፍቅረኛ አድርገው ሲይዙ ሙእሚኖችን አታያቸው በፍጹም አባታቸውም ቢሆን ልጆቻቸውም ቢሆን ጎሳዎቻቸውም ቢሆን ምንም ቢሆን أولئك كتب في قلوبهم الإيمان وأيدهم بروح منه ልባቸው ውስጥ ኢማን የተጻፈላቸው አካሎች ናቸው እንዲህ አይነት ጥንቃቄ የሚያደርጉት መወዳ አላህ Subhanahu Wa Ta'ala ለባልና ለሚስት የተሰጠ መወዳ አለ وجعل بينكم مودة ورحمة متزازن مفقاقرا ያስጨመረበት መወዳ አለ ለካፊር ግን فلذلك دين الإسلام يا اللهنا የነብዩን ጠላት ፍቅረኛ አድርገህ በስሜትም ተገናኝተህ በፖለቲካም ተገናኝተህ በገንዘብም በጥቅማጥቅምም ተገናኝተህ በተቃራኒ ጾታ ፍላጎትም ተገናኝተህ ወዳጅ አድርገህ ስትይዝ አላህና ነብዩን የሚጠላን ሰው ወዳጅ አድርገህ ስትይዝ በቢነስ القرآن የተከለከልከውን እንዴት ሊሆን ይችላል ብለው ሙስሊም ማግባት ያለበት ሙስሊምን እንጂ ሙስሊም አህለል ኪታብ እንኳን ቢሆን ሌላን ሴት ማግባት የለበትም والمحصنات من الذين اوتوا الكتاب መጽሐፍ የተሰጡት ከሆኑት ይሁዳና ነሳራዎች በብልግና የማይታወቁ ጫዋና ጥብቅ የሆኑትን ፈቀድኩላችሁ ይልለም እንዴ ቢልም ይሄ መወዳ ጥንቃቄ ተደርጎ እንጂ ለዳዕዋና ለበርካታ ዓላማዎችና ፐርፐዞች እንጂ ዝም ብለህ የአላህና የነቢን ጥላት ሄደህ በስሜት ቋንቋ ሄደህ የምታቀፍበትና አብረህ የምትጃጃልበት ምንም ምክንያት የለም ለምን በቁርአን በሌላ አያት አላህ Subhanahu Wa Ta'ala
ሙእሚን የሆኑ ሰዎች በመልካቸው ሌሎቹ ቢያጓጓችሁም እነዚህኛዎቹ ኢማን ያላቸው ይሻሏችኋል ብሎ አላህ ነግሮናልና ወደዛ መሄድ አግባብ አይደለም የሚል የዑለማዎች ትንታኔ የመጣው ከዚች ቃላት ስንጠቃና ከኢስላም መሰረተ ሐሳብ ከፍሬሙ በመነሳት ነው። መወዳ ማለት ይሄ ነው። ሌላ አላህ ላ ተተኺዙ ዐዱዊ ወዐዱወኩም የሚልበት ምክንያት ለበርካታ ምክንያቶች ነው። ሙሽሪኮችም አንደኛው ምክንያት ወቀድ ከፈሩ ቢማ ጃአኩም ሚነል ሐቅ የመጣ ሐቅ አለ፣ በሐቁ ክደዋል። አላህ አምላክ መሆኑ ተነግሯቸዋል፣ ክደዋል። ነቢዩ ሙሐመድ ዓለይሂ ሰላቱ ወሰላም መልእክተኛ መሆናቸው ተነግሯቸዋል፣ ክደዋል። ቁርአን የአላህ ቃል ነው፣ ገይሩ መኽሉቅን ተመሩበት። አሊፍ ላም ሚም ዛሊከል ኪታቡ ላ ረይበ ፊሂ ሁደን ሊልሙተቂን ተብለዋል፣ ክደዋል። ወቀድ ከፈሩ ቢማ ጃአኩም ሚነል ሐቅ የመጣ ሶስት አለ ኡሱል ሰላሳ ምንላቸው በእነሱ ክደዋል። በተጨማሪም ደግሞ ዩኽሪጁነ ረሱል የአላህን መልእክተኛ ከሀገር ያባረረን አንተ በምን ቋንቋ ነው ወዳጅ አድርገህና ልዩ ፍቅረኛ አድርገህ የምትይዝ? ይሄ የሚገባው የነቢዩ መሐባ ያለው ሰው ብቻ ነው ዓለይሂ ሰላቱ ወሰላም። ሶሐቦቹ አሁን በቀጥታ ነው ልባቸውን የሚቀሰቅሰው፣ ፀጉራቸውን ነው የሚያቆሙ የነቢዩን ጥላት ዓለይሂ ሰላቱ ወሰላም። አጃኢብ እኮ ነው። አንድ ቂሳ ልንገራቸው። قصة ذكرها الإمام البخاري في صحيحه أن عبد الله بن أبي بن سلول يا عبد الله بن أبي بن سلول لج مسلم ومؤمن نبياتنا يودال عليه الصلاة والسلام ከጦር ዘመቻ ሲመለሱ በሆነ ነገር ተበሳጨሁ አለና አባትየው ሽማግሌው ለኢን ረጃዕና ኢለል መዲነቲ ለዩኽሪጀና አልአዐዙ ሚንሃ አልአዘል። ወደ መዲና እንመለስማ ብቻ ከተመለስን ወራዶቹን ነቢዩና ሱሐቦችን ነው እኛ ኃይለኞቹና ክቡሮቹ ከሀገር እናባረራለን እናስወጣቸዋለን ብሎ ተናገረ። ነቢያችንን ነው ዓለይሂ ሰላቱ ወሰላም አዘል ብለህ የተናገርከው? አዎ። ሶሐቦቹ አበዱ፣ ልጅየውም አበደ፣ ሁሉም በቃ አጉረመረመ። በቃ ይህን ሰው እንምታው። ነቢያችን ዓለይሂ ሰላቱ ወሰላም ሂደው ሶሐቦቹ ያ ረሱላላህ አሏቸው፣ ለበይክ ይህ ሰው የተሳደበ ነው፣ ለምን አትፈቅዱልንም አደብ እናስይዘውም አሏቸው። አደብ ማስያዝ ማለት ምን ማለት ነው ሲሏቸው ዓብዱላህ ብኑ ዓብድላህ ብኑ ኡበይ ያ ረሱላላህ አላቸው፣ ለበይክ ኢን ካነ ዩርዲላህ ወረሱለህ የዚህ ሰው መገደል አባቱን እኮ ነው አላህና ረሱልን የሚያስደስት ከሆነ ሌላ ሰው አትዘዙን ያለሁኝ አንገቱን ይዤላችሁ ልምጣ ቆርጬ አላቸው። ያ ረሱላላህ ሌላ ሰው አይግደለውም እምላችሁ ሸይጣን እንዳይወሰውሰኝ ነፍስያም እንዳይዘኝ ነገ ሌላ ሰው ገሎት የአባቴ ገዳይ ገሌ ነው እያልኩኝ የሆነ ስሜት ውስጥ እንዳልገባ እኔው ስለማምንበት ጉዳዩን እኔው እርምጃ ወስዳለሁኝ ፍቀዱልኝ አላቸው። አንተም አትገለው አልፈቅድልህ ሌላም ሰው አይገለውም አሉ። ለምን ሐታ ላ የተሐደሰ ናሱ አነ ሙሐመደን የቅቱሉ አስሓበህ ሰው አያቅም ነቢዩ መሐመድ ጓደኞቻቸውን ገደሉ ብሎ ነው የሚያወራው። ይሄ ወሬ እንዳይዛባ እንዳይወራ እሶብራለሁኝ የፈለገውን ይበላል። ይሄንን ሲል የበለጠ መሐባ ጨመረው። ደግሞ ልጅ በቤቱ ሄደ፣ አባቱ ቤት አባቱ የተንጎባለለ ሲመጣ ሰይፉ ምዝዝ ውጣል። ምን ቤት ውስጥ አትገባም ውጣል። ወላሂ ጠጋ ካልከኝ አንገትህን ነው የምልህ። ተናደደ አባትየው። ሽማግሌ ነው የጎሳ ያለህ ድረሷል። ሰው ስብስብ ምንድን ነው ይኸው ልጄ ቤት አትገባም ብሎ ሰይፉን ይዞ እየዛተብኝ ምንድን ነው አንተ የምትለው? ነቢዩን ሰድቧል። እኔ ነኝ ወራዳው ነቢያችን ትልቅ ናቸው የሚል ቃል ካልተናገረ ቤቱ አይገባም። እሱን ደግሞ አይላትም። መጨረሻ ሙናፊቅ እንዴት ይላታል? ቢለመን እሺ ምንድን ነው የምትለው? ነቢዩ ይፍቀዱለት፣ ራሱ ቤት ለመግባት ራሳቸው ይፍቀዱ። ሄድና አስፈቅዱልኝ በልና ሄድ ጠይቅ ይቅርታ። ሷሃቦቹ እየሮጡ ሄዱ። ያ ረሱላላህ ልጁ አባትየውን አላስገባም ብሎ ሰይፍ ይዞ ያው ይተገለገለ ነው ሊገለው።
فقدلت بلوى الرسول صلى الله عليه وسلم وما أرسلناك إلا رحمة للعالمين يخرجون الرسول نبي كاغر ياسوطاو يهنو بتلو صحابه يغباوا تابعيوچم يغباچوال تابعو التابعينم يغباچوال እስካሁን ድረስ ያሉ ሙእሚኖች ሙሂቡ ረሱልላህ ወሙቀድሩ ረሱልላህ ሰለላሁ ዐለይሂ ወሰለም ይገባቸዋል። ነብዩን ያባረረን ሰው ነው እንዳንተ ወዳጅ አድርገህ የምትይዘው። ወኢያኩም አንተንም ጭምር ያባረረህን በሌሊት እኮ ነው ተደብቆ እኮ ሀገር የለቀቁት ሽፍታ መድቦ እያስገደለ أن تؤمنوا بالله ربكم بقيتاتشو بالله سلامناتشو اندهم يادرق سو قارا اتلاتهم اتلاتاتشوهم قارا ليو وداج قتماتشو هونيهن هلو مشو كاشوك من يبال أبو مؤمنة أي بجم لمؤمنة يهون ولا تنغان دتاروت ما استنقج إيه دمو يكافر بحاريون بتاريك مؤمن كاقر ما بارر مانغلاتات ماستقايت يكفر سوچ بحري وما نقموا منهم إلا أن يؤمنوا بالله العزيز الحميد بمسكنوا بحيالو باشنافيو جيتا با الله سلام منو بچا نو يهولو بكلام يكارباچو ስለዚህ ይህንን ስርዓት ያዙ አላቸውና إن كنتم خرجتم جهادا في سبيلي በኔ መንገድ ለመታገል አስባችሁ ከሆነ ካገር የወጣችሁ ታላችሁ ሙሃጅሮች ናቸው አይገባቸዋል አንተ ሐጢብ ጂሃዳን في سبيل الله አለ የወጣው ያንን አስብ እንጂ إن كنتم خرجتم جهادا في سبيلي وابتغاء مرضاتي የኔን ውዴታ ከጅለህ ከሆነ የመጣው አባ ሁለተኛ እንደዛ እንዳታደርግ ማን ሙእሚን እንዳይደግማት تصرون إليهم بالمودة በኃይለኛ ፍቅር በሚስጥር ደብዳቤ ትላላካላችሁ وانا اعلم بما اخفيتم وما اعلنتم በግልጽ የሰራችሁትንም የደበቃችሁትንም ነገር አውቀዋለሁኝ ومن يفعله منكم ካሁን በኋላ يفعله ማለት فعل مضارع አይደለ ከዚህ ሰዓት ጀምሮ ወደፊት የሚሰራው ሰው فقد ضل سواء السبيل በትክክል በእርግጥም ቀጥተኛው መንገድ አፈንግጧል እንደዚህ ይሄደ መሪያ አፈንግጦበታል የሚገባው ገደል ነው እላለሁ አላህ ይየፍቀፉኩም ቢያገኟችሁ ወይም ደግሞ ቢያይሏችሁ ቢያሸንፏችሁ يكون لكم اعداء አሁን እንዳባበሏችሁ እኮ አይደለም ለናንተ አይን ያወጣ ጥላት ነው የሚሆኗችሁ ويبسطوا اليكم ايديهم ወደናንተ እጆቻቸውን ይሰነዝራሉ ወአልሲነተሁም መላሶቻቸውንም ጭምር ቢሱኢ በክፉ ቃል ይሰነዝራሉ በክፉ ተግባር ወወዱ ለው ተክፉሩን ከዚህም በተጨማሪ ካፊር እንድትሆኑላቸው የተመኙ ሰዎች ናቸው እኮ እና ይህንን ነገር በፍጹም ልትሰሩት አይገባም ይህንን ስራ ማን የሰራው ብለን ወደ ሰበብ ንዙሉ ስንመጣ ሐጢብ ኢብኑ አቢ በልታዓ አይደለ ሐጢብ ኢብኑ አቢ በልታዓ ለምን ብሎ ነው የሰራው ብለ ስታስብ ለልጆች ብሎ ነው ይሁሉ ልጅ እና ሚስት መብኸለቱን መጅበና ፍርሃት የሚያመጣ ስስታም የሚያደርግ ቢኖር እኮ ቤተሰብ እኮ ነው ቤተሰብ የሌለው ሰው ብዙ ጊዜ አይፈራም ወይም ደግሞ ስስታም አይሆንም ሰደቃም ካገኘ ይሰጣል ለልጆቼ እንዲህ ላረግላቸው እንዲህ ሳላረግላቸው በሚል ወደ ስስትና ወደ ፍርሃት ወደ መርበትበት የሚሄደው በዚህ ምክንያት ነው إن من أزواجكم وأولادكم عدوا لكم فاحذروهم ጥላት የሆነ ሁሉ አለ በእነሱ ሰበብ ጀሃነም ልትገባ አይገባም ከአላህ ከነብዩ ጋር ልትጋጭ አይገባም ለጀሃነም መግቢያ ሰበብ ሊሆኑ አይገባም ተጠንቀቅ አስብ ነገሮችን አርቀ አስብ እንደው ልጅ ይጠቅመኛል لن تنفعكم أرحامكم ولا أولادكم ልጅ አይጠቅም ከአላህ ጋር ከተጣላህ ዘመድ አይጠቅምህ ከአላህ ጋር ከተጣላህ እንደውም يوم القيامة ሲሆን يفصل بينكم በመካከላችሁ ይዳኛል በመካከላችሁ ይለያያችኋል ሙእሚኑ ከሙእሚኑ ጋር ካፊሩ ከካፊሩ ጋር ሐቅ ያለው ሐቀኛው ጋር ባጢል ላይ ያለ ባጢሉ ጋር ይሆናል
ወላሁ ቢማ ተዕመሉነ በሲር። አላህ የምትሰሩትን ነገር ሁሉ ተመልካች ነው በላቸዋል። አላህ ናም قد كانت لكم أسوة حسنة في إبراهيم والذين معه إذ قالوا لقومهم إنا براء منكم ومما تعبدون من دون الله كفرنا بكم وبدا بيننا وبينكم العداوة والبغضاء أبدا حتى تؤمنوا بالله وحده إلا قول إبراهيم لأبيه لأستغفرن لك وما أملك لك من الله من شيء ربنا عليك توكلنا وإليك أنبنا وإليك المصير قد كانت لكم أسوة حسنة ለእናንተ መልካም አርአያ በእርግጥም አላችሁ አለ አላህ። ፊ ኢብራሂመ በነቢዩላህ ኢብራሂም ታሪክ ውስጥ ለእናንተ መልካም አርአያ በእውነትም አላችሁ። ወለዚነ መዐሁ በነዛም ከሱ ጋር በነበሩት ሰዎች ለእናንተ መልካም አርአያ አላችሁ። ኢዝ ቃሉ ሊቀውሚሂም ለወገኖቻቸው ባሉ ጊዜ ኢና ቡራአኡ ሚንኩም እኛ ከናንተ የጸዳነን፣ ወሚማ ተዕቡዱነ ሚን ዱንላህ ከአላህ ውጭ ከምታመልኩትም ነገር የጠራነን፣ ከፈርና ቢኩም በእናንተ ክደናል፣ ወበዳ በይነና ወበይነኩም ልዓዳወቱ ወልበግዳእ በእኛና በእናንተ መካከል ጥላትነቱና ጥላቻው ይፋ ሆኗል። አበደን በቋሚ መልኩ ሐታ ቱእሚኑ ቢላሂ ወሕደህ በአላህ ብቸኛ ሲሆን አንድ ሲሆን በአላህ እስከምታምኑ ድረስ በእኛና በእናንተ መካከል ጥላትነትና ጥላቻ ሰፍኗል በሚለው አባባላቸው ለእናንተ መልካም አርአያ አላችሁ። ኢላ ቀውለ ኢብራሂም ሊአቢህ የኢብራሂም አባባል ግን ለአባቱ ያለው ግን ለእናንተ አርአያ አይሆናችሁም። ምን አለ ለአባቱ? ለአስተግፊረነ ለክ ላንተ ምህረት እጠይቅልሃለሁ፣ ወማ አምሊኩ ለከ ሚን አላህ ሚን ሸይ ከአላህ በኩል ላንተ ምንም የምጨብጥልህ ነገር የለኝም። ረበና ጌታችን ዓለይከ ተወከልና በአንተ ብቻ ተመክተናል፣ ወኢለይከ አነብና ወዳንተ ብቻ ተመልሰናል፣ ወኢለይከ ልመሲር መመለሻው ሁሉም ወዳንተ ብቻ ነው። ረበና ጌታችን ሆይ ላ ተጅዓልና ፊትነተን ሊለዚነ ከፈሩ ለነዛ ለከፈሩ ለሆኑት ወገኖች መፈተኛ አታድርገን። ወግፊር ለና ረበና ጌታችን ሆይ ወንጀላችንን ማረን። ኢነከ አንተ ልዓዚዙ ልሐኪም አንተ ሀያሉ ጥበበኛው አሸናፊው አንተ ነህና። ለቀድ ካነ ለኩም ፊህም በነሱ ለእናንተ በእርግጥም አላችሁ ኡስወቱን ሐሰነህ መልካም አርአያ አላችሁ። ሊመን ካነ የርጁ ላህ ወልየውም አልአኺር አላህንና የመጨረሻይቱን ቀን ለሚከጅል ሰው በእነሱ መልካም አርአያ አላቸው። ወመን የተወለ እንዲህ የተነገረው ሐቁን ረግጦ የሚዞር ሰው ፈኢነ ላህ ሁወ ልገኒዩ ልሐሚድ አላህ ስብሓነሁ ወተዓላ ራሱን የቻለ ኸይር ሰሪዎችን አመስጋኝ ነው በላቸዋል። አላህ
እነዚህ አያቶች አላሁ ጀለ ጀላሉሁ ሙእሚን የሆኑትን ባሪያዎቹን ነው አላህ የሚያናግረው። ባለፉት አያቶች ሙእሚን የሆኑትን ባሪያዎቹን አላህ ጠርቶ ካፊሮች ጋራ ግልጽ የሆነ ሙሽሪኩ መካ ጋራ ያላችሁ ግንኙነት ግልጽ የሆነ መለያየት ይሁን ብሏቸው ነበር። ከዛ አላህ ምን አለ? ቀድ ካነት ለኩም ኡስወቱን ሐሰነቱን ፊ ኢብራሂም ወለዚነ መዐህ፣ ለእናንተ እኮ መልካም አርአያ ያላችሁ አለ። አርአያ የሚሆነን አለ? አዎ አለ። ማን? ኢብራሂምና ኢብራሂም ጋር ያሉት ሙእሚኖች ወለዚነ አመኑ መዐህ፣ እነሱ አጃኢብ የሆነ ቃል ተናግረዋል። ኢዝ ቃሉ ሊቀውሚሂም፣ ለወገኖቻቸው አሏቸው፣ ኢና ቡራአኡ ሚንኩም፣ እኛ ከእናንተ የጠራን፣ ከእናንተ ጋር ምንም ግንኙነት የለንም። ወሚማ ተዕቡዱን፣ እናንተ ከምታመልኩትም የሽርክ ተግባር ንጹህ ነን። ከአላህ ውጭ የምታመልኩትም ወሚማ ተዕቡዱና ሚን ዱንላህ ከፈርና ቢኩም፣ በእናንተ ክደናል አሏቸው። በአምላኮቻችሁ ክደናል፣ በተግባራችሁም ክደናል፣ ከእናንተም ጋር የለንበትም። ወበዳ በይነና፣ በእኛና ወበይነኩም፣ በእናንተ መካከል አልዓዳወቱ፣ ጥላትነቲቱ ይፋ ሆናለች። አድው እኮ ናቸው። ያ አዩሃ አለዚነ አመኑ ላ ተተኺዙ ዐዱዊ ወዐዱወኩም፣ ከሀገር እኮ አባረዋቸዋል። የበድር ጊዜ እኮ ለመግደል እኮ 500 ኪሎ ሜትር 1000 ሰው ይዘው ሂደውባቸዋል እኮ። በየቀኑ 10 ግመል እያረዱ ነበር ወታደሩን የሚቀልቡት። ሂደዋል እኮ። የኡሑድ ጊዜ ሂደው እኮ ሐምዛን ጨምሮ 70 ጀግና ሰሓቢ ገለውባቸዋል እኮ። የአሕዛብ ጦርነት በርካታ ኃይል ይዘው 1 ወር አካባቢ ከበው ሲያጨናንቋቸው እኮ ቆይተዋል። ጠልተው ለጠሊ፣ ገፍተው ለገፊ ሰጥተዋቸዋል። ወበዳ በይነና ወበይነኩም ልዓዳወቱ፣ ተቃጥላት ነው። በዚህ የተነሳ ቅልብ ቅሬታ አለ። ወልበግዳኡ፣ ጥላቻም ሰፍነዋል። ስለዚህ ከእናንተ ጋር ግንኙነት የለንም በሏቸው። የነቢዩላህ ኢብራሂምማ ወበዳ በይነና ወበይነኩም ልዓዳወቱ እነሱ ናቸው እኮ የጀመሩት። ዓጂብ በሆነ መልኩ አንተ የሀገርህን ልጅ ብሎም የራስህን ልጅ አብሮ አደግህን በሐሳብ ነቀፈኝ ብለህ 6 ወር የፈጀ የእንጨት ለቀማ ስራ ህዝብህን አስተባብረህ ከዋሻው ውስጥ እሳት እንዲነድ አድርገህ የሰማይ ጣራን ሊነካ ይችላል የተባለ ነበልባል እንዲወጣው አድርገህ የሀገርህን ልጅ እጅና እግሩን አስረህ በወስፈንጥር ትወረውራለህ። ወበዳ በይነና ወበይነኩም ልዓዳወቱ ወልበግዳኡ ሓታ ትኡሚኑ ቢላሂ ዋሕዳ። ሓታ ትኡሚኑ ቢላሂ ዋሕዳ የአንቢያዎቹ መንሃጅ ነው የሚያስተምረህ። ይሄ ዱንያ ወይ ለጀነት ወይ ለጀሃነም ማመቻቻ ብቻ እኮ ነው። ቋሚ ጥላት የለም። ልክ እንደ ፖለቲከኞቹ ቋሚ ወዳጅ የለም። የአላህና የነቢ ወዳጅህ ነው። የአላህና የነቢ ጠላት ወደድክም ጠላህም ያንተ ጸር አይደለም። ነቢያችንና ዓለይሂ ሰላቱ ወሰላም አቡ ሱፊያን እብኑ ሐርብ ረዲየላሁ ዐንሁ፣ ዋሕሺይ ቃቲሉ ሐምዛ ረዲየላሁ ዐንሁ፣ ሂንድ አለቲ ላከት በምላሷ የሐምዛን ጉበት ያኘከችው ሂንድ ረዲየላሁ ተዓላ ዐንሃ ነቢያችን ጋር የመረረ ጠብ ውስጥ ገቡ። የዓቂዳ ጉዳይ ነው። የጀነትና የጀሃነም ጉዳይ ነው። በኋላ መካ ሲከፈት አቡ ሱፊያን ሰለመ። የዚህ ሁሉ 70 ሶሓባ የመገደል ሰበብ የሆነና የጦር መሪው እሱ ነው። ሰለመ። ሐምዛ ተገሎ ሲያዩት ነቢያችን የእውነት ነው የከፋቸው ብቻ ሳይሆን አንቀጥቅጧቸው። ለኡመሲለነ ቢከ 70 ረጁለን፣ 70 ወንድ ከነሱ ቆራረጣቸዋለሁ ላገኛቸው ማን ያሉት ረሱል ሰለላሁ ዐለይሂ ወሰለም።
ቁርአን ወርዶ ለይሰ ለከ ሚነል አምሪ ሸይ የዚህ ጉዳይ አያገባህም ነው ያላቸው። ምንድን ነው ቆራርጣለሁ ነው አያገባህም ነው ያላቸው። ህንድም የሐምዛን እንትን እንደዚህ ቆራርጣ በጥርሷ አኝከዋለች። መሮ አተፋቸዋል። ተገናኙ። ላኢላሃ ኢለላህ አሉ። አጎቴ እንዲህ አድርገሽ እንዲህ ምናምን የለም። ጸጥ። ነቢያችንን አየቻቸው። ሂድ ያ ረሱላላህ አለቻቸው። ለበይክ እዚህ አካባቢ አለቻቸው በዛ ሀገር እንደርሶ የምጠላው ዱንያ ላይ የለኝም ነበር አለቻቸው። እናሳሉ አሁን ደግሞ እንደርሶም ወደው የለኝም አለቻቸው። ወአይضን ገና ይቀጥላል አሏት። ገና በመሐባ ገና ትቃጠያለሽ። ምንም አጀንዳ የላቸውም። ለስልጣን አላደል ለገንዘብ አላደል የመጨረሻ እኮ ተበድረው ለቤተሰብ ቀለብ እህል ተበድረው የጦር ቀሚሳቸውን አስይዘው እኮ ነው የሞቱት እኮ። ምንም እኮ የላቸውም። ውጭ የሚያስቀምጡት ዶላር የለም ካላምታ ምንም እኮ የለም። እና በኢማን ስትገናኝ ቀይር ነው። ትላንትና የበጠበጠኝ ትላንትና የረበሸኝ ምናምን የለም። ቀለውት ያ ዑመይር ብን ወህብ ያ ሰሓቢ ረዲየላሁ ዐንሁ ከበድር ዘመቻ ማግስት ነቢያችንን ለመግደል ሂዶ አዲስ ሰይፍ ገዝቶ መርዝ ቀብቶ ድንገት ከተገደልኩኝ ብሎ ወርቅ ከጓደኞቹ ተቀብሎ ልዩ ሀብት ተቀብሎ የሆነ ጉርጓድ ላይ ቀብሮ ሚስቱን ብቻዋን በጨለማ እዚህ ቦታ ላይ አስቀምጨልሻለሁ ወንድ ልጅ ከወጣ መመለሱ አይታወቅም ብሎ ነግሯት ነቢያችንን ሊገል ሂዶ እዛ ሊገል ልክ ሙከራ ሲያደርግ ሰይድ ዑመር ሄደው ለቀማ አደረጉት። ይሄንን ማጭድ ይባላል። ይሄ ማጭዱ እንደዚህ ያዙትና ወዘወዙት። መሳሪያህን አውልቅ አሉት። አላወልቅም ማለት አውልቅ አላወልቅም። ምንድነው የምትፈልገው? ነብዩ መሐመድ ማግኘት ትፈልጋለህ? ሳታወልቅ አትገባም አሉት። ሰይድ ዑመር አይተውት ነበር ረዲየላሁ ዐንሁ። ልክ እንደዚህ ሲያዩት هذا عمير بن وهب عدو الله والله ما أتى إلا للشر قالوا ይሄ ዑመይር ብኑ ወህብ የአላህ ጥላት ወላሂ የመጣው ለሸር ነው አሉ። በምን አወቅ? ኢነል ሙእሚነ የራ ቢኑሪላህ ሙእሚን የአላህ ስብሓነሁ ወተዓላ የሚሰጠው አይን አለው። ብልጥ ይሆናል፣ አራዳ ይሆናል። ከዛ በኋላ ሊለቅ ነው። ቃለ ዑመር ብኑ ኸጣብ ረዲየላሁ ዐንሁ ኢሕፈዙ ረሱለላህ ረሱልን ጠብቁ፣ ረሱልን ጠብቁ። ረሱልን ጠባቂ እዛ ተመደበ። ዑመር ብኑ ወህብ በቁጥጥር ስር ዋለ። መሳሪያህን አውልቅ ነቢዩ ጋር እናስገባህ። አላወልቅ ቢለምን ጅብሪል መጣና ያ ረሱላላህ አላቸው። ለበይክ ያ ዑመይር ይሰልማል፣ ዝም ብሎ ይግባ ንገረው አላቸው። አላወቁም፣ እሱም አላወቀም። ቃለ ሰለላሁ ዐለይሂ ወሰለም ከነ ትጥቁ ይግባ ገባ። ዑመይር አሉት ለበይክ ለምንድን ነው የመጣኸው አሉት። ያው ልጄ ታስሮብኝ ለማስፈታት ለመግደል እኮ ነው የመጣው፣ ለማስፈታት ብር ሁሉ ይዤ ለመስጠት ለዛ ነው የመጣሁት አላቸው። እስዱቅኒ ያ ዑመር ለምን እንቅጩን አልነግረኝም ማለት እኔ ይሄ ነው ሌላ የለም አላቸው። አራተሱ ወላሂ ይሄ ነው ዝም አሉትና ያ ዑመይር አሉት ለበይክ አላህን አትፈራም? ነገ አላህ ፊት እንደምትቀርብ አታውቅም? የነቢዮችን መውዒዛ ይችሉበታል። የአላህን አዘማ ነገሩት። ተውሒድ አስፈላጊ መሆኑን ነገሩት። ሽርክ ከባድ ክፋት እንደሆነ ነገሩት። ጣዖት አምልከህ ከአላህ ጋር ብትገናኝ ትዋረዳለህ አሉት። እዛው ላይ እኮ ነው። ኧረ ለምን እውነቱን አልነግረኝም ይሉት አለ። ሶስተኛ ወላሂ ማ አተይቱ ኢላ ሊሃዛ አላቸው። በአላህ ይሁንብኝ ለዚህ ብቻ ነው የመጣሁት አላቸው። ኧረ ነው እንዲያው ፋይሉ ምዝዝ እዚህ ቀን እዚህ ቦታ ላይ ብቻህን ቁጭ ብለህ እያለቀስክ ሶፋዋን መጥቶ ምን ሆነ ነው የምታለቅሰው ብሎ ዘመዶቻችንን የገደለብን መሐመድ ዕዳ ስላለብኝና ዕዳዬን የሚከፍልልኝ ሀብታም ስላላገኘሁ ነው እንጂ ልጅ ህፃናቶች አሉኝ፣ ሴት ልጆች ናቸው፣ ሰው የላቸውም። ልጅ አድርጎ የሚይዝልኝ ሰው ባገኝ ኑሮ ማንም ሳያውቅ ሂጄ ገለው ነበር ብለኸው ልጅህን ልጆቹ አድርጎ ሊያሳድግ ዕዳህን ከፍሎልህ ተጨማሪ ብር ተቀብለህ እዚህ ቦታ ላይ ቀብረህ ሚስትህን ነግረህ እኔን ልትገድል አዲስ ሰይፍ ገዝተህ መርዝ ቀብተህ አይደለም እንደ መጣኸው አሉት። ምን ይበል? ወላሂ ያ ረሱለላህ ማ ያዕሪፉ ሃዛ ሲረ ኢለላህ ከእኔና ከባለቤቴ ከሶፋን ውጭ አንድ አካል የሚያውቅ የለም አላህ ካልሆነ በስተቀር። ወማ ዩኽቢሩከ የሚያወራህ የለም ኢለላሁ ጀለ ጀላሉህ ሊያወራህ የሚችለው አላህ ብቻ ነው።
أشهد أن لا إله إلا الله وأن محمد رسول الله. سيد عمر رضي الله عنه أنقطني الزوكو على قطنك كان يالله رسول بدك قال صلى الله عليه وسلم علموا أخاكم سورة الفاتحة صلاة فاتحة قرار استمرت بلو لسطوت لا إله إلا الله محمد رسول الله سيمتع طلعت النتي إلا من إلا لكن كفر ستقبا نقروتش هلو إلا ووتعلو. على كل حال الله اندالو وبدا بيننا وبينكم العداوة والبغضاء وأبدا حتى تؤمنوا بالله وحده بالله ببتشنجنة سيامن نقروتش هلو إلا ووتعلو. أنا يا إبراهيم وقنوش لأن أنت መልካም አርአያ ይሆንላችኋል። ኢላ ቀውለ ኢብራሂም ሊአቢህ ኢብራሂም ለአባቱ ያለውን ነገር ግን እንደ አርአያ አድርጋችሁ እንዳትይዙ። ምን ብሏል? ለአስተግፊረነ ለክ በኩፍር የኖረውን አስቸጋሪ አባቱን እስትግፋር አረግልሃለሁ አላህ እንዲምርህ ጠይቃለሁ ዱዓ አረጋለሁ ብለው ቃል ገቡ። ግን ወማ አምሊኩ ለከ ሚነላሂ ሚን ሸይ ከአላህ ምንም ላስጥልህ የምችለው ነገር የለኝም ብለውታል። ይህንን እስትግፋር አደርግልሃለሁ የሚባለውን ነገር ግን እንዳትከተሉታል። ከዛ በፊት የቁል ኢብኑ ከሲር ረሂመሁላህ ከዛ በፊት ሙሽሪኮቹ የሞቱትን አባትና እናታቸውን በኩፍር አላህ ይማራቸው እያሉ ዱዓ ያደርጉ ነበር፣ ተከለከሉ። ግን ኢብራሂም አጃኢብ ሰው ነበሩ። ረበና ዓለይከ ተወከልና ወኢለይከ አነብና ወኢለይከ አልመሲር ጌታችን በአንተ ብቻ ተመክቻለሁኝ፣ ወደ አንተ ምጥፍ ብያለሁ፣ መጨረሻ መመለሻዬም ወደ አንተ ብቻ ነው አሉት። ከዛ ዱዓ አድራጊ ናቸው። ዱዓን እንደ የፋራ ሰው ስራ የስራ ፈት ሰው ስራ አድርጎ የሚያስብ በርካታ ሰው አለ። አንቢያኡ ሁሉ የዱዓ ሰው ነው። ረበና ጌታችን ላ ተጅዐልና ፊትነተን ሊለዚነ ከፈሩ የካፊር ፈተና አታድርገን፣ የነሱ መጫወቻ መሳለቂያም አታድርገን። ወግፊር ለና ረበና ጌታችን ምህረቱን ለግሰን፣ ኢነከ አንተ ልዐዚዙል ሐኪም ሀያሉ አሸናፊው አንተ ነህ ጥበበኛውም እንዲነህ አሉ አንተው ነህ አሉት። ለቀድ ካነ ለኩም ፊህም በኢብራሂም ሰዎች በሷሊሖቹ በአንቢያዎቹ ለእናንተ ኡስወቱን ሐሰናህ መልካም አርአያ ያላችሁ። ይህንን ሐሳብ የሚቀበልና እኒህ ሰዎች አርአያ የሚሆኑት ሰዎች ግን ሊመን ካነ የርጁ ላህ ወልየውመል አኺር አላህንና የመጨረሻ ቀን ቂያማ ዕለት መታደልን ለሚከጅል ሰው ነው። ወመን የተወላ ይህ ጉዳይ የማይገባው የዓቂዳ ትልቅነት የኢማን አስፈላጊነት የማይረዳ የማይገባውና ሐቁን ትቶ ወደ ባጢል የታጠፈ ሰው ፈኢነ አላህ ሁወል ገኒዩል ሐሚድ አላህ ራሱን የቻለ ነው፣ ኸይር ሰሪዎችን የሚያመሰግን ነው። አንተ ስለከፈርክ የአላህ ስልጣን ዝቅ አይል፣ እነንትና ስላመኑ የአላህ ስልጣን ከፍ አይደረግ። ኢነ አላህ ሁወል ገኒዩል ሐሚድ ነው የሚለው። አስአሉላህ ጀለ ጀላሉሁ ቢአስማኢሂል ሑስና ወቢሲፋቲሂል ዑላ አን የጅዐለና ሚን አህሊ ተውሒድ ወሰላህ وصلى الله وسلم وبارك على نبينا محمد وعلى آله وصحبه وسلم أجمعين والله أعلم.